ሰላም ሰላም ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው። በዓለም ዳርቻ ያላችሁ በያላችሁበት ሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ ከች ብዬላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? እንደተለመደው አዳዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆነው በኮሜንት ከች በሉ ከች እንላለን ማለት ነው። እንግዲህ ይህንን አዳዲስ ነገር እንዲደርሳችሁ የደወል ምልክቷን በማጥቆር ቤተሰብ ሆኑ ተቀላቀሉ። ነባሮች አብራችሁ ስለሆናችሁ ከልብ አመሰግናለሁ። አሁንም ደግሞ አብራችነታችሁ እንዳይለየኝ እያልኩኝ በአክብሮት ጠይቃችኋለሁ ማለት ነው። ወደቴ ዛሬ ይዤላችሁ የመጣሁት እንግዲህ በአብርሽ እህት ነው ዛሬ የመጣሁት። ለየት ባለ ቪዲዮ ነው የመጣሁላችሁ ማለት ነው። ምክንያቱም እስካሁን እንግዲህ በውስጥ ብዙ ጊዜ መክሬዋለሁኝ ብዬዋለሁኝ። እንደዚህ አይነት ነገር ሳነሳበት እንደውም ይሸሸኛል፣ እኔ ጋር ማውራት አይፈልግም ይሸሸኛል ብላ ነው ያለችው እህቱ ማለት ነው። ከጓደኛም ጋር ሆኜ ልሞክረው ብሞክርም ይሸሸኛል፣ ግን ደግሞ ብዙ ነገር ብየዋለሁኝ ግን ሊሆን አልቻለም በማለት ዛሬ ፈረንጁ ጠርቷት ነበረ ማለት ነው። ብዙ ነው ያላት መሰለኝ የአብርሽ እህት ስሟ ማለት ነው፣ ይቅርታ። እና ጠርቷት ነበረ እንግዲህ በድንገት ነው ዛሬ የጠራሁሽ ምናምን አላት። አይ ምንድን ነው ምናምን ስላት እንደዚህ ነው ማለቴ አብርሽና አቤል እያደረጉት ያሉት ነገር በጣም ደስ አይልምና እሱ እንድታናግሪውና እንድትነግሪው ነው የፈለኩት። ምክንያቱም አሁን ላይ ሩታን አርቀው ከሄርሚላ ጋር ማረግ ፈልገዋል። እኔ ደግሞ እስከ መጨረሻው ድረስ ምንም አይነት ነገር ይሁን ሩታን ትቶ ወደ ሄርሚላ እንዲሄድ አልፈልግም በማለት እንግዲህ ፈረንጁ በጣም እንትን ብሎ ልትሳደቡም ትችላላችሁ፣ ብዙም ነገር ልትሉ ትችላላችሁ። ምንም የምታመጡት ነገር የለም። ጆሮዬ መስሚያዬ ጥጥ ነው። እስከ መጨረሻው ጥግ ድረስ ደግሞ እኔ እሄዳለሁኝ፣ በመሄድበት እሄዳለሁ ብሏል ፈረንጁ ማለት ነው። ምክንያቱም ሄርሚላን እዚህ ልጁን ማሳደግ ትቶ ከሷ ጋር እንዲሆን ማየት አልፈልግም። እናንተ ናችሁ ይሄን ሁሉ ነገር የምታደርጉት እናንተ ስለሆናችሁ፣ ይሄንን ደግሞ በቃ እዚህ ላይ መቋጨት አለበት በማለት ነው እንግዲህ ይሄንን እንድታያቸው ነው በማለት እንግዲህ ፈረንጁ የአብርሽን እህት ጠርተዋት ነበርና ይሄንን ስለጠራኝ ከልብ አድርጌ አመሰግናለሁ። ምክንያቱም እኔ ስፈልጋቸው የነበረ ነው። ሄርሚላንም እንዳገኛት ፈልጌ የነበረ ቁጥሯን ስጠኝ ብዬ ስለው ራሱ ቁጥርም ስጠኝ ስለው ሊሰጠኝ አልቻለም። ያንተንም ቁጥር የብሩክን ቁጥር ስጠኝ ስለው ሊሰጠኝ አልቻለም። የኔን ቁጥር ምናምን አንዴ ቡታጅራ ስትሆኒ አንዴ ደግሞ እዚህ አዲስ አበባ ምናምን ስትሆኒ ለዛ ነው ያልተገናኘ ነው ምናምን ብሎ አለ ማለት ነው። እና እንግዲህ ይሄንን ነው መልስ የሰጠው። እውነት ለመናገር እኔ በራሴ አቤልና ማን ነው ብሩኬ ጥፋተኛ እንደሆኑ ነው በእኔ ራሱ ጥፋተኛ ናቸው ማለት ነው። ምክንያቱም ባለትዳር ውስጥ መግባት የማይቻል ጓደኝነት ማለት እስከ መጨረሻ እኮ ቢሞት የሚሞት ታውቃላችሁ። ግን በክፉ አይነት መንገድ ሳይሆን አንድ ሰው ተጣላ እንኳን ጥግ ድረስ መጨረሻ ድረስ ሂዶ ማስታረቅ፣ ማወያየት፣ ማቀራረብ ነው እንጂ ያንን ሰው የይብለጥ ሆሆ ብሎ እንደውም ከዛ ሰው ለማራቅ ነው እየሞከሩ ያሉት እነሱ ማለት ነው። ለምሳሌ በችግሯ ጊዜ አብረዋት ነበሩ። ብሩክ አሁን ይሄ ብሩክ የሚባል ልጅ እሱ ደግሞ ማለት ነው በችግሩ ጊዜ ሁሉም ሰው ነው ጓደኛ ነን አይደል? በችግራችን ጊዜ ሆኑ ብለን እነሱን ሰው ማግባት አለብኝ። እኔ እንግዲህ ባሌን ትቼ ሌላ ባል ማግባት አለብኝ፣ ያንን ሰው ማግባት አለብኝ በችግሬ ቆሟል ብዬ እኔ እነዚህ ባሌን ትቼ ሌላ ማግባት አለብኝ ብላችሁ ነው የምታስቡት? እውነት ማለት ነው። ምክንያቱም ትክክለኛ አይደለም። አቤልና ብሩክ የሚሰሩት ስራ ትክክለኛ ስራ ነው ብዬ እኔ ራሴ አልደግፋቸውም ማለት ነው። ምክንያቱም ጥፋት ነው። አሁን አብርሽ እየገፋፉት ወደዛ ሲሄዱ እንግዲህ አሁን ላይ ምንድነው ሩታንም እስከ ማውጣትም ድረስ እንትን እያለ ነው። ምክንያቱም እዛ ሲኬድ የምታሳየው ራዕል ምናምን ጥሩ አይደለም ማለት ብሩክ ማለት ነው። ጥሩ አይደለም ልጄን ልይ ምናምን ብሎ ሲሄድ አታይም ውጣ ምናምን እያለ የምታሳየው አክት ምናምን ጥሩ አይደለም። እሺ ጥሩ አይሆን፣ እሱን እነሱ ይፈቱታል ማለት ነው። ጥሩ ግን አልሆነም ተብሎ ሲጀመር መስበር ነው እየፈለጉ ያሉት። አብርሽና ቤል መስበር ነው እየፈለጉት። ምክንያቱም ሩታን ለማስወጣት ሩታን አስወጥተው እንግዲህ አብርሽና ሄርሚላን አንድ ለማድረግ ነው እየጣሩ የሚያሳየው በግልጽ ማለት ነው። ገባችሁ? በግልጽ ጓደኛ ግን ከተሆነ ገባችሁ? እንደዚህ ማድረግ አይቻልም። ሩታን
ሂደው ልክ በችግርህ ጊዜ አብራህ ነበረ እንደሚሉት ሄርሚላን ዙሪያውን ከፊቱ ከኋላው እንደሚሉት አብርሽን ከፊትና ከኋላው ሆነው አሁን ልጅ አለህ፣ ልጅ ወልደሃል፣ ከልጅ ጋር መሆን አለብህ። ሮታ እኮ የምትናደደው ወድ አይደለም። ምክንያቱም እዚህ ሌላ እንትን ሲል ይውላል። እንደገና ደግሞ እዛ ሄዶ ሌላ አክት ያሳያል። እንደገና ሄዶ ደግሞ ልጅን ልይ ይላል ማለት ነው። ያኔ እሷ ትናደዳለች። እኔም ራሴ እናደዳለሁ። ምክንያቱም እንኳን ላይ ማለት ነው ቦታ አልሰጠውም ማለት ነው። ገባችሁ? ስራው ስለሚያናድድ አሁን ዛሬ አብርሽ ትክክል ነው እያለ እኮ አይደለም ማለት ነው። ገባችሁ? አብርሽ የራሱ ማወቅ አለበት። ትዳሩን መስበር መያዝ አለበት። እንዴ አንድ ሰው በራሱ ሆኖ እንደ መመራት የሚችለው በራሱ ነው እንጂ ይሄንን ኩን በተባለው መስበር ነው መሆን የሚችለው። እስኪ አሁን ከሄርሚላ ይቁምና አብርሽ ሩታን ቢትል ከሆነ ልጁንም ትከለክል ከሆነ ሂዶ ቢያይ ራሱ ለመታረቅም ራሱ ትታረቃለች። ግን ከእሷ ጋር እንደዚህ እንደገና ደግሞ እዛ አይከብድም እንዴ? ይደብራል ከምር ማለት ነው። እና ልላችሁ የፈለግኩት ምንድን ነው አቤልና ብሩክ የምትሰሩት ስራ በፍጹም ትክክል እንዳልሆነ ልነግራችሁ እወዳለሁ ማለት ነው። ምክንያቱም ትክክል አይደለም። አንድ ሰው የተጣላውን አንድ ላይ ማስታረቅ አለባችሁ መጨረሻው ድረስ። እስኪ ሮታ ምንድን ነው ከጎን ሆናችሁ ከሮታ ከአብርሽ ጎን ሆናችሁ ልክ ከሄርሚላ ጎን እንደሆናችሁ በችግሯ ጊዜ አንድ ላይ ናችሁ እንደምትሉት ማናት ሮታን ግን ሄዳችሁ አልጠይቃችኋትም። ገባችሁ? ሄዳችሁ አልጠይቃችኋትም። የምትጠይቁት አብርሽና እንትናን ነው። እሺ አልታረቀችም። የሆነ ስበብ ነገር ነው እየተፈለገ ያለው የሚያሳየው ማለት ነው። ሮታና እንግዲህ አብርሽ የሆነ እንትን ሲሉ ሄድኩ በቃ መጨረሻ ምናምን ብላ ሄደች። ከዛ በኋላ ደግሞ እንትን ስትይ ምናምን ተመለስኩ ምናምን። ባልና ሚስት እኮ ይጣላል፣ ይታረቃል። ኸላስ ይታረቃል። አመትም ይቆዩ ሳይፋቱ ማለት ነው። መልሰው ግን የወለደ ሰው ርቆ አይራራቅም ይባላል በቤተሰቦቻችን ይላሉ። ታውቃላችሁ። እና ይሄን ነው ዛሬ ይዤላችሁ የመጣሁት። ለማንኛውም የአብርሽ በጥንቃቄ ነግረዋለች ማለት ነው። አስጠንቅቀዋለች። እዚህ ላይ የማያቆም ከሆነ ወደ ሌላ ቦታ እንደምትወስደውና ግን ሌላ ቦታ ውስጥ ከምትወስደው በፊት እዚህ ላይ እንዳቆም ሄርሚላን ደግሞ ሊያገናኛት እሺ ብሏል ማለት ነው። እሷን ከማገናኘት በፊት አብርሽን ለምን አታገኘውም ማለት አብርሽን እሱን እያገኘሁት ነው ሊያገናኝ ስላልቻለ እኔ ሄርሚላ ነው የምፈልገው። እንዴት ትዳር ውስጥ እንዴት እንደገባች ማወቅ እፈልጋለሁ። ትዳር ውስጥ እንዴት ብላ ልትገባ እንደቻለ ሲጀመር ጥፋተኛችሁ እናንተ ናችሁ። በትዳር ውስጥ እንዴት እሷን አንጥታችሁ ታገናኙታላችሁ? ለምን? እንግዲህ አንተ ፈረንጁ ምናል ደግሞ አንተ ቅንጭላትና ምንድን ነው ካለህ እስኪ እሷን ከሄደችበት እሱ ሄዴ አይደለ ካለ ለምንድን ነው አቤል ጋር ሆናችሁ ለምንድን ነው ሮታ እንዴ ነው ብላችሁ ልክ ሄዳችሁ ያልጠይቃችኋትና ለማስታረቅ ያልሞከራችሁት ለምንድን ነው ብሎ ሲላቸው እኔማ ቅንጭላትማ አለኝ እሱ ራሱ ሌላ ሀገር ሄዶ ሊኖር ቦታውን አመቻችቶ እዛ ሊቀመጥ ሁሉን ነገር ጨርሶ አመቻችቶ ነበረ። ግን ውሸቴን ዋሽቼ አባትህ እንደዚህ ሆኗል ምናምን በቃ ብሎኛል ብዬ ዋሽቼ ያመጣሁት ለዛ ነው ብሏል ማለት። እሺ እሱ ጥሩ ሆኖ እንዳለ እንዲያመጣው ሆኖ እንዳለ እሱን ደስ ብሎ ሲያበቃ ደስታው ሳያመሽልኝ እኮ ነው እናንተ ሌላ ውስጥ የከተታችሁት በማለት እንግዲህ ያብርሽት በጣም በተናደደ መልኩ ብሩክን አስጠንቅቀዋለች ማለት ነው። ብሩክም ያው ተደናግጧል፣ ደንግጧል። አሁን እሷ ፊት በቃ ክፉ እንድናገር ነው ምናምን የፈለከው ምናምን በማለት ብሩክ እንግዲህ ለፈረንጁ ይመልስለታል። እኔ ማስመሰል አልወድም። ማስመሰል ብችል እንዳንተ እስካሁን የት ሄጄ ነበረ፣ በጣም የት ሄጄ ነበረ። ግን እኔ ማስመሰል አልወድም። እዚሁ ግልጽ በግልጽ ነው የምነግርህ በማለት እንግዲህ ፈረንጁ እንደዚህ ብለዋለው ማለት ነው። እንግዲህ ቤተሰቦቼ ሁላችሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ፣ ተቀላቀሉ። አብሮ መጨረሻው ምን ይሆናል የሚለውን እንዴት እንደሆነ እንግዲህ ሄርሚላ ቀርባ ለአብርሽ እህት ምን መልስ እንደምትሰጥ አብረን የምናይ ይሆናል። አብርሽ ያው እየመከረችውም ነው፣ ግን ደግሞ የዚህ አይነት ወሬ ስታወራበትም ይወጣል ነው ያለችው ማለት ነው። አሁን ላይ ወደ ሌላ ቦታ እየወሰዱት ስለሆነ የመጨረሻ ጥንቃቄ ነው ያደረገችበት። ያለውን ነገር ደግሞ በሚቀጥለው ግን ላይክ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል።
እና እንግዲህ ሁላችንም ብናስተውል እንዴት ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ማለት አለብን። አንድ ሰው እኔ ጓደኛ የተጣልታ እሷን ማስታረቅ ነው እንጂ ያለብኝ ወደ ሌላ ወደ ክፉ ቦታ መውሰድ የለብኝም። እውነት ለመናገር ማለት ነው። እሷን ወደ ሌላ ቦታ ወደ ክፉ ወደ የማይሆን ገባችሁ? ጥሩ አይደለም። እና ይሄንን ነው የምለው። እንግዲህ ብሩክም አቤልም ያለውን ነገር አስተካክላችሁ አብርሽንም ደግሞ እንዲመለስ ወደ ድሮው ሚስቱ እንዲመለስ ልጁን እንዳሳድግ እናንተ ሆይ ሆይ አትበሉት ማለት ነው። ወደ እሷ እንትን እያላችሁ አትገፋፉት ማለት ነው። ባለትዳር ነው እሱ። ወደዛ የሚላል ወደዚህ የሚላል እና አንደኛ ደግሞ ባለቤት ቀጥ ማለት አለበት፣ ማወቅ አለበት። ገባችሁ? ራሱ ባለቤቱ በራሱ እምነት መመራት አለበት ማለት ነው። ምን በሰው ይሄን አርግ ይሄን አርግ ይሄን ፍጠር ምናምን ሳይሆን በራሱ ቀጥ ብሎ መምራት አለበት። በቃ ስሬት ማለት ነው። ታውቃላችሁ? ወንድ የሚባለው እኮ ለዛ ነው እንዴ። ሴት ናት ወዲያ ወዲህ ምናምን ስትል እንደው ሰቅጠጥ የሚያደርገው እኮ ወንድ ነው አይደል እንዴ? እና እንደዛ ነው። ለማንኛውም ይመቻችሁ። እወዳችኋለሁ። ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።